የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 85ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 22 ነው። እንግዲህ በ84ኛው ቪዲዮ ላይ ይሄንን ሰንጠረዥ አናላይዝ ለማድረግ እየሞከርኩ ነበር። እንግዲህ አናላይዝ አድርገነው መጨረሻ ላይ የወጣው ጭማቂ ወይንም ኢምፖርታንት ፖይንት ይሄ ቁጥር በጣም አሳሳቢ ነው። ያስፈራል። ማለት በኢትዮጵያ እንግዲህ 120 ሚሊዮን ህዝብ ያላት ኢትዮጵያ ከትልልቆቹ ባንኮች ውስጥ ማለት በግል ከተሰማሩ ከኮሜርሻል ባንክ ኦፍ ኢትዮጵያ ውጭ ያሉት ትልልቆቹ ባንኮች ለቤት መስሪያ ብድር ያበደሩት ለ5730 ሰው ነው እና እያንዳንዳቸው ደግሞ በአማካኝ ስታደርጉት 1.14 ሚሊዮን ወይም 1 ሚሊዮን 104 ሺህ ብር ምናምን ነገር እንደዛ አካባቢ ገደማ ነው ያበደሩት። ያ ማለት በኢትዮጵያ ውስጥ ቤት ለመስራት ከባንክ 1 ሚሊዮን ብር ምናምን መበደር የሚችለው ሰው ቢያንስ እንግዲህ ሲቢን አስወጥተን እነሱ እንደሚሉት ሲቢ ከስተመር የለውም ነው። ግን እኔ እንግዲህ ከስተመር ወይ አልኖረው ይሆናል። እንዴት ልበላችሁ? እኔ ግን የሆነ የፖለቲካ ዴታውን ኮስቲነብል ነው። ኤኒዌይ ግን በኢትዮጵያ ውስጥ 1 ምናምን ሚሊዮን 1.104 ወዘተ ብር መበደር የሚችል ኢትዮጵያዊ ቤት ለመስራት 5730 ነው። በጣም ማለት ምን ያህል ማለት በጣም ደካማነት ነው ችግር አለ እና ይህንን ትርጉም ባለው መልኩ መፍታት ካለብን ሆሊስቲክ የሆነ የአንድም አቅጣጫ አካሄድ ብቻ ሳይሆን በተለያየ አቅጣጫ ሊመጣ የሚችል ማለት የውጭ ምንዛሪ እጥረትን ከግምት ያስገባ፣ የመሬት ፖሊሲን ከግምት ያስገባ፣ ግብርናን የማዘመን ነገርን ከግምት ያስገባ ነገሮችን አድርገን ቢያንስ ዛሬ አሁን በአዲስ ደሞዝ ከተሻሻለ በኋላ ባለው ደሞዝ 30 ሺህ ብር የሚያገኘው ሰው ደሞዙ 100 ሺህ መድረስ አለበት። ስለዚህ 3 እጥፍ ማለት ነው። 3.1 ነጥብ ምናምን ነገር ማደግ አለበት ማለት ነው። ስለዚህ 39 ደግሞ የሚያገኘው በ3 ስታበዙት ወደ ምን ላይክ ነው 3.1 ወደ 145 ሺህ ብር ምናምን ነገር ማግኘት አለበት። ስለዚህ ላይክ ነው በቁጥር በኢትዮጵያ ቁጥር ስንጠራው ብዙ ነው። 100 ሺህ ብዙ ነው፣ ያስፈራል። ግን በዶላር ስትቀይሩት ይገርማችኋል። አሁን ይሄ 145 ሺህ ስታረጉት ሲካፍ $1000 ነው የሚመጣው። ስለዚህ ኢትዮጵያ ውስጥ በጣም ከፍተኛ ተከፋይ ደሞዙ $1000 ቢሆን እኔ በጣም የተጋነነ አይመስለኝም። 100 ሺህ ደግሞ $700 ነው ምናምን ነው የሚመጣው እና በጣም ብዙ ብር አይመስለኝም። እንደዛ በማድረግ ግን ቢያንስ 20% ከፍተኛ ደረጃ ላይ ያሉትን 20% የምንላቸውን ሰዎች በዛሬው የገበያ ዋጋ በእርግጥ የመሬት ፖሊሲን አስተካክለን ምናምን በወር 30 ሺህ ብር ክፍያ ሊከፍሉበት የሚችሉበትን ወደ 2.5 ምናምን ሚሊዮን ብር ተበድረው ቤት ሰርተው ቤት መስራት ይችላሉ። ያን ጊዜ እንደዛ ስናደርግ እኔ ይመስለኛል ነገሮቹ ተያይዘው ይሄ አሁን 5000 ምናምን የነበረው ከፍተኛ ለውጥ ያመጣል። ያ ለውጥ ማምጣቱ ምንድነው እንድምታው? ብዙ ነገር አለው። ላይክ ነው የቤት ገበያውን ታሟሙቁታላችሁ፣ በሌሎች የንግድ መስኮች ብዙ እንቅስቃሴ ትፈጥራላችሁ፣ ወዘተ ተያይዞ የሚመጣ ነገር አለው። ነገር ግን ያው የዋጋ ግሽበትን፣ የምግብ ውድነትን፣ የመሬት ፖሊሲ ምናምን ከግምት ካላስገባችሁት መልሶ የባሰ ችግር ነው የሚፈጥረው እና እሱም ብዬ ነው የጨረስኩት። እንግዲህ ስንቀጥል እዚህ ጋር ይላሉ ማለት እያየን ያለነው ነገር ሃውሲንግ ፋይናንስ ምን ይመስላል የሚለው ነው። ማለት አሁን ፋይናንስ ቤት በኢትዮጵያ ውስጥ ቤትን ለማቅረብ ያለው የፋይናንስ ስርዓት ምን ያህል አጋዥ ነው የሚለውን ነገር እያየን ነው ማለት ነው። ምናምን ይላሉ there are several reasons why the mortgage market is underdeveloped ይላሉ። እንግዲህ የተለያየ ምክንያት አለ። ይሄ የሃውስ የብድር ቤትን በብድር የመስራቱ ጉዳይ እንደዚህ ማለት አሁን ያለበት ሁኔታ ምንድነው የሚባለው? ታዳጊም አይደለም ነው ዴቨሎፒንግ አይደለም፣ አንደር ዴቨሎፕ ነው ማለት እንትን ነው፣ ቀንጭሯል ነው
ማለት ነው እና ባንክስ ሪፖርት ሪላክታንስ ቱ ኤክስቴንድ ሞርጌጅ ሎንስ ፎር ሰቨራል ሪዝንስ ዲስ ኢንክሉድ በአብዛኛው ባንኮች እንግዲህ ብድር መስጠት የማይፈልጉት እነሱ ምክንያት ያቀርባሉ ነው ማለት የሬጉሌተሪ በርደን የመንግስት ቁጥጥሩ በጣም ከፍተኛ ነው። ሃይ ኢንትረስት ሬት ኤንቫይሮንመንት ከፍተኛ የኢንትረስት ሬት መጠን አለ። ሎው ሌቭልስ ኦፍ ኢንካም የሰው ኢንካም ዝቅተኛ ነው። የቤቶች ዋጋ ውድ ነው። ሪስኩም ከፍተኛ ነው። ላክ ኦፍ ሃውሲንግ ሰፕላይ የቤት አቅርቦት በጣም ዝቅተኛ ነው። ኢን ላክ ኦፍ ኮንሱመር ፋይናንሻል ሊትሬሲ እነዚህ ነገሮች እኔ ግን እነዚህ ነገሮች ሁሉ ተደምረው ትናቸው ነው። ዋናው ትልቁ ችግር ምንድነው እንዳልኳችሁ ብቻ አንድ ነገር ስፔሲፊክ ነገር ማውጣት ትንሽ ያስቸግራል። ግን ላይክ ነው ጠቅልላችሁ ስታስቀምጡት ምንድነው ድህነታችን ነው። ሰው ድሃ ስለሆነ ነው። ፋይናንሻል ሊትሬት መሆን አለባችሁ እንዴ? ገብቷቸው ማለት ምንድን ነው ብላችሁ የሚያስፈልጋችሁ ፋይናንሻል ሊትሬሲ 100 ሺህ ብር ካላችሁ 100 ሺህ ብር በወር ኢንካም ካላችሁ ቀላል የሆነ ሰው ማለት ማስታወቂያ መስማት ነው የሚያስፈልጋችሁ። እንዲህ ማድረግ ይቻላል የሚለውን ነገር ነው ብላችሁ እና አሁን ማስታወቂያ ብትሰራ ባትሰራ ትርጉም የለውም። ድንጋይ ላይ ውሃ ማፍሰስ ነው። ምክንያቱም ሰው የለውም ነው። አሁን እንዴት ልበላችሁ ኢትዮጵያ ውስጥ 2.5 ሚሊዮን ብር ለመበደር ደሞዝ 100 ሺህ ብር መግባት አለበት ማለት አሁን በኢትዮጵያ ውስጥ ትልቁ የሚከፈለው ሰው ደሞዝ 39 ሺህ ከዛ ላይ ታክሱን እንትኑን ምናምን ስታነሱት 124 ሺህ ነው የሚገባው። ስለዚህ እርሳው ሰው ተበድሮ ቤት በዚህ ማለት በሀገር ውስጥ ገቢ አይሆንም ነው። ንግድስ ቢነግድ ምንድን ነው የሚነግደው ነው? በዚህ በ24 ሺህ ብር ደሞዝ ነው የምላችሁ። 39 ሺህ ብር ከፍተኛው ደሞዝ ተከፍሏችሁ እጃችሁ ላይ ተጣርቶ የሚገባው 24 ሺህ ብር። ያን 24 ሺህ ብር ምን ታደርገዋለን? ንግድስ ቆጥበ ደግሞ ኢንፍሌሽኑን አስቡት። የቤት ክራይ አለብህ፣ የትራንስፖርት አለብህ፣ የምግብ አለብህ። በተለይ ደግሞ እንግዲህ 39 ሺህ ለመሆን አንድ ሰው በመንግስት ስኬል 39 ሺህ ብር ተከፋይ ለመሆን የስራ ልምዱ እውቀቱ ምናምን ሞሮለስ ባለ እንትን ነው። ቤተሰብ አለው፣ አግብቷል፣ የልጅ ወልዷል ምናምን ሰው በፍጹም አይታሰብም ነው የምላቸው። አይታሰብም። ችግሩ ምንድን ነው? ይሄ ነገር በዚህ ሊቀጥል እንደማይችል ብሔራዊ መግባባት ላይ መድረስ አለብን። ሊቀጥል በዚህ አይችልም። እንደዚህ ሆነን እንዴት ልበላችሁ አሁን መንግስት ደብል ነው የጨምረው። አጨማመሩ ስታዩት 21 ሺህ ምናምን ነው። ላይ ኢትስ አ ቢግ ሊፕ የጨመረውን ደግሞ ስታዩት ማለት ነው። ግን ወይ ፍንክች ነው ተጨባጭ ሁኔታ። ምክንያቱም እንዳልኳችሁ ገቢ በተለይ አሁን ለምሳሌ እኔ ያልኩት ታች ያሉትን አይደለም እንግዲህ ኩዊንታይልስ ያወጣሉ ነው ላይ ነው እንደዚህ አድርገው ሰዎች ባላቸው ደሞዝ ይሄ ከ0 እስከ 6 ሺህ ነው ብላችሁ አስቡት ማለት ነው። ይሄኛው የመጀመሪያው ዝቅተኛ ተከፋዩ። ከዛ እያደረጋችሁ ሄዳችሁ ይሄ ከ39 ሺህ እስከ 30 ሺህ ያሉት ናቸው። እዚህ ጋር ያሉት ሰዎች ቢያንስ 30 ሺህ ብር የወር ክፍያ መክፈል አለባቸው በአሁኑ በገበያ ሁኔታ ቤት ለመስራት። ያም ብቻ ሳይሆን መንግስት ከዚህ በጣም ከተጨናበሰ የመሬት ፖሊሲ ወጥቶ ቢያንስ 200 ካሬ ሜትር መሬት አሁን ባለው ገበያ 400 ሺህ ብር የሚያቀርብበት ሁኔታ መፈጠር አለበት። ያም ብቻ ግን አይበቃም። ነው የዋጋ ግሽበትን ከግምት ማስገባት ያስፈልጋል። ምክንያቱም ለእነዚህ ሰዎች ይህን ያህል ደግሞ ስትሰጧቸው ማለት ቀላል ምናልባት አይዶን ነው እንግዲህ ምን ያህል ሰው አሁን ለምሳሌ በደሞዙ በዚህ ስንት 500 ሺህ ሰው 600 ሺህ ሰው ሊመጣ ይችላል ማለት ነው። ይሄ 500 ሺህ ሰው 600 ሺህ ሰው ስፔንድ ሲያደርግ ትሪክል አድርጎ የሚመጣው ነገር ከፍተኛ ስለሆነ ዋጋ መቆጣጠር ሳይሆን የምግብ ዋጋን ስርዓት ማስያዝ ያስፈልጋል። የምግብ ዋጋን ግን እንዴት አድርገህ ነው በዚህ በኋላ ቀር ግብርና ስርዓት የምታስይዘው? አይሆንም። ስለዚህ ነገሮች ይመጋገባሉ ነው። እነሱ የሚያነሷቸው ምክንያቶች እኔ እንትን ናቸው ነው የምላቸው፣ የላይ ከላይ ምክንያቶች ናቸው። ሩቱ ህገ መንግስታዊ ነው፣ ሩቱ መንግስታዊ ነው።
IHDP's crowding out effect also discouraged growth of the sector as its subsidized mortgage makes it difficult for private financial institutions to compete on pricing and terms. እርግጥ ነው አሁን ለምሳሌ ምን ልበላችሁ ይሄ ደሞዙ ከ30 ሺህ እስከ 39 ሺህ ያለው ሰው አሁን በዚህ ሰዓት ነው የምላችሁ አሁን ደሞዙ በዚህ ሰዓት ከ30 ሺህ እስከ 39 ሺህ ያለው ሰው ኦልሬዲ ኮንዶሚኒየም ገዝቶ ከነበረ እና የኮንዶሚኒየም ክፍያ ኖሮበት ከነበረ ወደ ሌላ ገበያ አይሄድም። ገብቷችኋል? ኦልሬዲ ላይክ ነው እንትኑ ብሩ በኮንዶሚኒየም ተይዞበታል። ስለዚህ ወደ ሌላ ገበያ አይሄድም። ነገር ግን ምንድነው መሰላችሁ እኔ ማስበው እኔ እንደሚመስለኝ ላይክ ነው እኔ እንደሚመስለኝ ለምሳሌ አሁን ደሞዛቸውን 100 ሺህ ብታስገቡት እና ብትፈጠፍጡት ነው የምላችሁ የሪል ስቴት ማርኬት አሁን መሬቱን ወስዳችሁ 400 ሺህ ብር ስታስገቡት አሁን ያላቸውን ቫልዩ እንዳለ ዘጭ ይላል ማለት ነው። ላይክ ነው ማርኬት ክሊሪንግ ይመጣል። ስለዚህ የተወሰኑ ሰዎች ሉዝ ያደርጋሉ። ለምሳሌ አሁን ሪል ስቴት ካምፓኒዎቹ አደጋ ላይ ሊወድቁ ይችላሉ። ግን ምንድነው ማጥራት አለብህ። ገበያ ጥረት ነው የምታስተካከለው። ማርኬት ኮሬክሽን ምክንያቱም በማርኬት እየሰራ አልነበረም። በማርኬት ልታሰራው ስትል ኮሬክሽን ትሰራለህ ይመስለኛል ነው ላይክ ነው። ሌላ ማርኬት አናሊስት ፋይናንሻል አናሊስት የተለየ ሀሳብ ካለው መስማት ዝግጁ ነኝ። ይሄ ከ30 ሺህ እስከ 39 ሺህ ያለውን ሰው 100 ሺህ ብታስገቡት እና መሬት በ400 ሺህ ብር ማግኘት የሚችልበት ወዘተ ወዘተ ምናምን ካለ ኮንዶሚኒየሙን ሸጠዋል። ምክንያቱም ኮንዶሚኒየም ሸጦ ምን ውስጥ ይገባል? ራሱ የሰራው መሬት ላይ ያለ ቤት 100 ካሬ ሜትር ምናምን ግቢ ያለው ፓርኪንግ ያለው ምናምን ሰርቶ ለመግባት ይነሳል ብዬ ነው ማስበው። ላይክ ነው አፕግሬድ ያደርጋል። አፕግሬድ ሲያደርግ ኮንዶሚኒየሙን ሸጠዋል ማለት እንትን ከነ እዳው ከነምኑ እንዳልኳችሁ እዳውንም አጅስት ማድረግ አለብን ብዬ ነው ማስበው እኔ በእኔ ግምት እንዳልኳችሁ። ምክንያቱም ሰው አነሰሰርሊ ሞር እየከፈለ ነው። ግን እንትን ነው ሆሊስቲክ ካልሆነ ላይክ ነው አንዱን አስቀድማችሁ አንዱን ምናምን አይሆንም ነው ማለት እንዳልኳችሁ። አሁን ህገ መንግስት መቀየር አለብህ፣ የመሬቷ እንትን ፖሊሲ መቀየር አለብህ፣ ክልሎቹ የምታዋቅርበት መቀየር አለብህ፣ ፕሮግራሞችን ምናምን አድርገህ ይህ ነው ላይክ ነው ትልልቅ የግብርና ካምፓኒዎች ፈጥረህ ምናምን ብለህ 5 ዓመት ምናልባት ነው ምላችሁ ከዛም ሊቀድም ይችላል፣ ከዛም ሊዘገይ ይችላል። ስታብላይዝ ስታደርግ ይሄን የወስደ 100 ሺህ ታስገባለታለህ። ያን ጊዜ 100 ሺህ ሲገባ ይቀላይክ ነው ከፈለገው ያዘውና ያከራየው ማለት ምን መሰላችሁ እኛ አንተ ሀብታም ሆንክ ተጠቀም ካልተጠቀምክ ጥቃቅን የገብቷቸው ዱዲ ቆጠራ ውስጥ አይደለም የሚፈለገው። ምንድነው በሀገር ደረጃ ለውጥ ማምጣት ነው። የሆኑ ሰዎች አድቫንቴጅ መጡ ምናምን who cares ይምጡ ማለት ገብቷቸዋል። ካልፈለገ እዚህ ጋር ኮንዶሚኒየም ምናምን ላይክ ነው ቤት ነው ይዘዋለሁ ብሎ ሊይዘው ይችላል። ወይንም ደግሞ ምን ያደርግልኛል ይዤ እሱን ሳከራይ ገና ደላላ ሲፈልግ ምናምን ለምን አንድ ጊዜ ምን ላይክ ነው ባወጣ ዋጋ ሸጬ እዛ ጋር ማግኘውን ብር አምጥቼ ይሄኛውን ቤት የበለጠ ባስተካክለው ምናምን ብሎ ሊያስብ ይችላል። ዋቴቨር ዘ ኬዝ ነው የምላችሁ። እሱ ፕራይቬት ዲሲሽን ነው። ዲዝም ዋናው ምንድን ነው ኢንቫይሮንመንት ፈጥረን ሰዎች ራሱ ሁኔታው የተሻለ አሁን ኢንትረስት ሬት ብታስተካክል ምናምን ብትል ትርጉም የለውም። 2.5 ሚሊዮን ብር ለብዙ ሰው ካቀሙ በላይ ነው። ገብቷቸዋል። ግን አሁን 2.5 ሚሊዮን ብር ለቤት ብሎ መበደር የሚችልበት ደሞዝ ላይ ካስገባኸው ኮንዶሚኒየሙን ለቆት ወጣ ማለት ቢያከራየው እንኳን የቤት ፍላጎት ማለት ይረክሳል። አሁን ለምሳሌ እነዚህን 500 ሺህ ሰዎች ገንዘብ ሰጠ ከኮንዶሚኒየም አስወጣቸው፣ ኦኪፓንት አይሆኑም ማለት ቤቱን ይዘውት አይቀመጡ ይወጣሉ። 500 ሺህ ሰዎች የራሳቸው ኮንዶሚኒየም ቢኖራቸው እንኳን አይኖራቸውም ነው ቢኖራቸው የሚያደርጉት ምንድን ነው ገበያ ላይ ነው የሚያወጡት። ያን ጊዜ የቤት ክራዩ ራሱ ይወርድባቸዋል። ወደዱም ጠሉን ነው ብላል። ምክንያቱም ሰፕላዩ ይበዛል፣ ቤት ነፍ ይሆናል። እነሱ እንደዛ ማድረግ ሲችሉ ማርኬት ውስጥ የሚፈጠረው ፎርስ ደግሞ ሌሎች ሰዎች ጋር ብር ያስገባል። ራሱ ማርኬት ይገርማቸዋል። እንዲህ ብሎ የቤት ችግሩን ሰጥ ነው ያደርገው፣ ዋጥ ያደርገዋል። ምንም አያመጣም ነው እና አይኤችዲፒው እንትን ብሏል። እኔ
ምንድን ነው የምላችሁ መሰላችሁ ሰው ላይክ ነው። አሁን ለምሳሌ በዚሁ አሁን እንዳልኩት ማለት ነው እነሱ የሚሉት ሰው በኮንዶሚኒየም ስለተያዘ ወይንም በርካሽ ኮንዶሚኒየም ማግኘት ስለቻለ ወደ ሞርጌጅ አይመጣም አይነት ነገር ነው እንድምታ የሚሰጣችሁ። ግን ስለሆነ አይደለም ነው አቅሙ ተሰባብሮ ግጦ ተጋግጦ የሚችላትም የኮንዶሚኒየም ማለት 600 ሺህ ብር ለመክፈል የ600 ሺህ ብር ለምሳሌ ኮንዶሚኒየም አሁን ሁለት መኝታ ምናምን አይዶን ነው እንግዲህ መንግስት በ600 ሺህ ያስተላልፈዋል ብለን አስዩም እናድርግ። 600 ሺህ ለመክፈል 8 ሺህ ብር መክፈል አለባችሁ በወር ሰምቲንግ ላይክ ኢንዳት ሬንጅ ነው የምላችሁ። ስለዚህ ስንቱ ሰው ነው ከደሞዙ ላይ 8 ሺህ ብር ለኮንዶሚኒየም መክፈል የሚችል? እኔ ይመስለኛል ሰው 8 ሺህ ብር ከፍሎ ሮጦ ቤቱን ነው የሚያከራኘው። ደሞዝተኛው ራሱ ነው የምላችሁ። ቢኮዝ አይሆንም፣ አይመጣለትም። እና አሁን በኮንዶሚኒየም ቢያዝም ነው የምላችሁ አሁን በኮንዶሚኒየም ቢያዝም እነዚህን መሰረታዊ ለውጦች አድርገን አምጥተን ደሞዙን 100 ሺህ ብናስገባው ኮንዶሚኒየሙን ይለቀዋል። ስለዚህ ኮንዶሚኒየሙን ይለቀዋል ማለት ኮንዶሚኒየሙ ይዞኝ ነው ወደ ኮሜርሻል ባንክ ያልገባሁት ሊል አይችልም። የተሻለ ነገር ማድረግ ሲችል ኮንዶሚኒየሙ እንትኑ ፋሽኑ ያልፍበታል፣ አልፈልግም ነው የሚለው። ምክንያቱም ደሞዜ ይሄን ያህል ነው አይ ካን አፎርድ ዛት ዋን ብሎ ስለሚያስብ ሰብስቲቲዩሽን ይሰራል። ላይክ ነው ማርኬት ውስጥ ያለ ነው። በቃ ፕሮዳክት ሰብስቲቲዩሽን ያለ ነው ማለት እንትናችሁ አቅማችሁ ሲጨምር የተሻለ ፕሮዳክት ትይዛላችሁ። ተመሳሳይ የሆነ ነው የምላችሁ። ቤት ነው ኮንዶሚኒየም መሬት ላይ ያለው ግን ያኛው ሻል ያለ ነው። ላይክ ነው መሬት ላይ ፓርክ ታደርጋላችሁ ወዘተ ወዘተ። ወይንም ደግሞ የተሻለ እንትን አፓርታማም ከፈለገ አፓርታማ ውስጥ መግባት ይችላል whatever። ስለዚህ ማለት ኢንፍሌሽን ሲያስቸግራችሁ ሰብስቲቲዩት ታደርጋላችሁ። ለምሳሌ ላይክ ነው እንጀራ ንጹህ ጤፍ የምትበሉ ከሆነ ንጹህ ጤፍ አላዋጣ ካለ ትቀላቅለውበታላችሁ አይደል ነው whatever ነገር። እና ሰብስቲቲዩሽን ማርኬት ውስጥ ያለ ነገር ነው። እና ሰብስቲቲዩት አድርጎ ይሄዳል ነው። እኔ እንግዲህ እንዳልኳችሁ የነሱ አናሊሲስ እኔ አልተመቸኝም። ላይክ ነው ኮንዶሚኒየሙ ስለያዘው አይደለም ሜጃ ስለሌለው ነው ኮንዶሚኒየም ውስጥ የሚገባው። ቢኖረው ኖሮ ኮንዶሚኒየም ጥሎ ወደዛ ሄድ ነበር። Private banks' lending activity is further curbed by the requirement that 27% of their new disbursement be invested in low-yielding government bonds. እና መንግስት ደግሞ ላይክ ነው ከምታበድሩት ብር አሁን ለምሳሌ ዲፖዚት ሰብስበው ሲያበድሩ 100 ሚሊዮን ብር ቢሰበስቡ 27 ሚሊዮን ብሩን ለእኔ አበድሩኝ ይላል መንግስት። ማለት ለእኔ ሳይሆን ለእኔ ፕሮጀክቶች በርካሽ። አሁን ለምሳሌ የቤት ማበደሪያው 14% ነው አይደለም፣ ለእኔ በ8% አበድሩኝ ይላል። በህግ ያዛቸዋል። እና ይሄን ግን አንዱ የሚያደርገው ምንድን ነው ኢንፍሌሽን። አሁን ለምሳሌ አዲሱ አሁን ኢዮብ ተካልኝ ከመጣ ወዲህ ስንት ነበር? እሱን መሰለኝ የሚሉት ካልተሳሳትኩ፣ ሌላ ነገር እያልኩ ካልሆነ 18 ነበር 26% አረገው ነው ዋቴቨር ሲሉ ነበር። ሀሳቡ ምንድን ነው እንትኑ ተለውጦ ካልሆነ ማለት ነው። ተምታታብኝ አሁን ቱ ቢ ሆነስት እስቲ ይሄን እንየው። ዳይሬክቲቭ ምንድን ነው የሚለው ከተገኘ ኦንላይን የብሔራዊ ባንክ መመሪያ ማለት ነው። አናሊሲስ እሱ ነው ያለው። አዋጁ ካለ ብዬ ነበር። ማለት ምንድነው መሰላችሁ ማጣራት የፈለኩት ምንድነው አሁን የሚሉት 18 ነበር 26 አረገው። ላይክ ናሽናል ባንክ ኦፍ ኢትዮጵያ ምንድን ነበር ያደረገው? በእናታችሁ የኢትዮጵያ
ትዊተር አካውንታቸው ላይ እጅ እስኪልያቸው ብዬ ነው ምን እያደረጉ እንደሆነ። ምንድን ነው የሆነ ነገር 18 26 ያሉት ነገር ከዚህ ጋር ምክንያቱም ከ18 27 ካረጉት አሳደጉት ነው። እንዲያውም ሐዋላ ማስጠንቀቂያ ነው። as part of its own chief executive officer, the meeting focused like on foreign exchange auction. የሰንደቅ ዓላማ ቀን እንኳን አደረሳችሁ። foreign exchange auction that's not like this week the governor like ዶክተር ስብሰባ ላይ ናቸው ነው ጋዜጣዊ መግለጫና ሴፕቴምበር ናሽናል ገቨርነር ማሞ ምህረቱ ዲስከሽን ኦኬ። ማሞ ምህረቱ እንኳን ከዛ በፊት ነው ከዛ በኋላ ነው። ስለዚህ ጋዜጣዊ መግለጫ ስብሰባ ቁጥር ስቴን ስብሰባ ላይ ነው። በዚህ ስብሰባ ላይ የኢኮኖሚ እንቅስቃሴና እድገት፣ የገንዘብ ሁኔታ 23% መሰረታዊ ገንዘብ ቤዝ እና የውጭ ዘርፍ የወለድ ተመን ሁኔታ፣ የፋይናንስ ዘርፍ መረጋጋት፣ የፊስካል ሁኔታ፣ የውጭ ኢኮኖሚ ዘርፍ፣ ዓለም አቀፍ ሁኔታዎች፣ ሁለተኛ የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክን የገንዘብ ፖሊሲ አቋም ለማመልከት እና የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ እንደሚረዳ ቢታመንም አሁን ላይ እየተስተዋለ ያለውን የዋጋ ግሽበት የመርገብ አዝማሚያ ለማስቀጠልና የፋይናንስ ዘርፉን ጤናማነት ለመጠበቅ በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያን ሙሉ ለሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18% ወደ 24% ከፍ እንዲል ተወስኗል። ጣሪያ ላይ ነው። እንግሊዝኛውን ሄደን እንያው። The committee agreed that lifting the credit growth ceiling is እንትኑን ልዩነቱን ቻት ጂፒቲ ያሳየ። So the National Bank of Ethiopia used to have a directive that used to require private banks to purchase low yielding government bonds out of their purchase their creditable money. And now the NBE said reset the credit ceiling from 18 to 26%. If my question is clear, please contrast the two. እንትን ነው አንዳንዴ ዝም ብላችሁ ተሰሙትና ዲቴልስ ነው። yes your question is clear. ማንዳታሪ ፖስቸርስ ኦፍ ሌትስ ብሬክ ኢት ማንዳታሪ okay I think ጥያቄውን ስጠይቅና የራሱ እንትኑ ገባኝ። ግን ይሄኛው ወርስ ነው የሆነብኝ። ከገብታችኋል። previously National Bank of Ethiopia required private banks to buy certain percentage of their loanable funds or deposits
in low interest government bonds, often around 27% at one point, especially under. This means banks are to lock part of the effects, liquidity tightening, indirect credit control, blah blah blah. Instead of focusing banks to buy sets as maximum rate of credit, bank and now cannot total loan by more than fixed percentage. It's a direct control, administrative control, inflation control law. So the latter is more tight, right? A credit ceiling can be tighter or looser than the old, depending. Let's say, banks had to buy, say, 20, that automatically money available. Banks are no longer forced to buy bonds, so they can keep their liquidity and allocate it. They can only expand total lending by up to certain percentage, raising it from. እሱ ነው እኮ የምላችሁ። ማለት የቱ ነው? አሁን ለምሳሌ አንድ ሰው 100 ብር ሰጥቷችሁ 100 ብር አላችሁ ነው ማለቴ እንዲያውም የባሰበት ነው 100 ብር አላችሁ። ከ100 ብሩ 27 ብሩን እኔ ጋር አስቀምጣችሁ 73 ብሩን ነው መጠቀም የምትችሉት አላችሁ። ስለዚህ 73 ብር ሰጣችሁ። ሌላ ሰው ደግሞ መጥቶ አይ ከ100 ብር 26 ብሩን ነው መጠቀም የምትችለው፣ 74ቱ አንተ ጋር ይቆያል። 74 ነው የሚሆናል። 74ቱ አንተ ጋር ይቀመጥ፣ ግን አይቻልም እቃ አትገዛበትም ካላችሁ ማን ነው የገደባችሁ? አንደርስታንድ? አስሮ ቁጭ ያደረጋችሁ ይሄኛው የኋለኛው ነው። ስለዚህ እኔ ዝም ብዬ ስሰማው ገብቷቸዋል። አንዳንድ እንትን ወደ ዝርዝር ውስጥ ገብታችሁ ዝርዝሩን ከፋፍታችሁ አታዩትም። እኔ በዛኛው በድሮ በ27% ቦንድ ግዙ የሚለው በሱ እሳቤ ነው ያለው። ገብቷቸዋል። ስለዚህ ይሄኛውም ደሴም ቲንግ ነው። 18 እንዲያውም ቀንሰውላቸው ነው አሁን 26 አደረጉት 1% ነው ምናምን ብዬ ነው። ግን ቶታሊ የተለያዩ ነገሮች ናቸው ነው እና የተለያዩ ነገሮች ናቸው። ያኛው እንዲያውም በጣም ለክሬዲት እድል ይፈጥራል ነው። ኤኒዌይ የሚገባው ሰው ገብቶታል ብዬ አስባለሁ። ስለዚህ አክሰስ ነው curbed by the requirement that 27% of their new loan disbursement be invested in low yielding government bonds። ይሄ እንግዲህ በዛኛው በኢህአዴጉ ዘመን የነበረ ሬጉሌሽን ነው። አሁን አሻሽለነዋል። ሰው አንደርስታንድ ገብታችኋል ምንድን ነው የሚባለው? እኔ እንኳን ተሸውጃለሁ እንኳን ሌላው። ስለዚህ ግን ይሄኛው ሞር ሬስትሪክቲቭ ነው እንጂ እንዳታበድሩ ብለው ይዟቸዋል ነው። ከ18 26 ማለት እንዳልኳችሁ ነው። አልነካብህም ነው። 74ቱ እዛው ይቀመጥ ችግር የለውም ያዘው። እንዴት አድርገው ራሱ እንደሚያተርፉ at 26% credit ceiling. How could a bank operate on profit? My goodness. ያው ፖለቲካ ሳይስተካከል ሀገር አይስተካከልም ማለት
ዲፖዚታቸው እንዴት ልበላችሁ፣ በጣም ውሸት አለ ማለት ነው እኮ ነው እዚህ ሀገር። ማለት ደግሞ ውሸት የሚዋሻው ቲክቶከር ምናምን መንደር አንጀበኛው ምናምን አይደለም ነው፣ ራሱ ተቋማቱ በጣም ይዋሻሉ ማለት ነው። አሁን ዲፖዚት ሞቢላይዝ አረግን ብለው የሚነግሯቸው የዲፖዚት አማውንት ሰምታችኋል? ኢምቢሊየንስ ነው። የዛን ያክል ዲፖዚት ሞቢላይዝ አድርገ ከዛ ላይ 26%፣ እሱንም አሁን ነው የተሻሻለ አይደለም 18% ብቻ ነው የምታተርፈው። ኦፕሬት ልታደረግበት የምትችለው ሊኪዲቲ እሱ ነው ተብሎ እንዴት አድርገህ ኦፕሬት አድርገህበት ነው ይሄን ሁሉ ቢሊየን ብር አተረፍኩ ምናምን እያልክ የምትቀደደው ነው። ገብቷችኋል? ምንም ፋይናንሻል አካውንታብሊቲ እኔ ይመስለኛል ጉድ የሚወጣ ነው የሚመስለኝ ሰው ማለት ጋዜጠኛም የለም፣ መርማሪም የለም፣ ማለት ኢንቨስቲጌቲቭ ጆርናሊስት የለም፣ ነገሮችን የሚያብራራ የለም። እንዴት አድርገህ ነው ሐዋርዩ ላይክ ነው አሁን የሚያተርፉት የሚለው በኮሚሽን ነው በሰርቪስ ቻርጅ ነው ላይክ ነው። ባለፈው አሁን ማን ነው ስሙ እንትና የሆነ ፖድካስት ላይ መጥቶ ስሙ ጠፋኝ፣ አንድ የባንክ ፕሬዚደንት መጥቶ ትልቁ ትርፍ እንትናችን ሎን ነው ሲል እኔ ሳቅ አይቢዲ ነው ዶላር ነው ማለት እናንተ እኮ እንትናችሁ ነው ላይክ ነው ከዚህ ጋር ባይገናኝም ነው ብላችሁ ከዚህ ጋር ምንም ግንኙነት የለውም። ግን እንዴት አድርገው አትርፈው እንዴት አድርገው እንደዚህ እንደሚያወሩ እግዚአብሔር ይወቅ። አይዳውት ምክንያቱም አስቡት በ26% ፖቴንሻላችሁ ነው መንቀሳቀስ የምትችሉት ተብለዋል። 100 ቢሊዮን ብር ቢያስቀምጡ አሁን ከሰው የሰበሰቡት 100 ቢሊዮን ብር ቢሰበሰብ እዛ ላይ በኢንተረስት በሴቪንግ 7% ብር እየከፈሉ 7% ኢንትረስት እየከፈሉ 100 ቢሊዮኑ ላይ ነው ኢንታየር 100 ቢሊዮን ዊች ሚንስ እንግዲህ ሚኒመም ባላንስ ላይ ነው የሚሰሩት ኦፍ ኮርስ። እና 100 ቢሊዮን ቢኖራቸው 26 ቢሊዮኗን ብቻ ነው ማበደር የሚችሉት። 26 ቢሊዮን አበድረ 100 ቢሊዮን ላይ ኢንተረስት ለደንበኛ እየከፈልክ እንዴት አርገህ ነው አርገህ ይህንን በቢሊዮን ምናምን አተረፍኩ ብለህ የምታወራው? ማንስ ነው ደግሞ ይህን ሁሉ ቢሊዮን ብር መጥቶ ያስቀምጣል? ወይ ሀገር የሚል ጥያቄ ያስነሳል ሰዎች። እኔ እንጃ። እኔ አሁን ኦዲት ተደርጎ ምናምን ተብሎ እንዳለ መውጣት አለበት። ደግሞ ችግሩ እንትን ነው አሁን ዲሞክራሲ ቢኖር ጦርነቱ እሱ ነው። ጋዜጠኛ ውስጥ ፊሽካ ነፊ ምናምን ጋር ተወዳጅቶ ወይ ምናምን ብሎ አውጥቶ ይውጣ እንጂ ኦዲተሮቹ የሚያውጡና ሪፖርቱን ይናገሩ። ግን እንደሚመስለው ስጠቀልለው ሰው አፉ ሌላ ቦታ ነው፣ የሀገሪቱ ተጨባጭ ኢኮኖሚ ሌላ ቦታ ነው። ሰው ምላችሁ በተለይ ደግሞ እነዚህ ትልልቅ ተቋማት ላይ የተቀመጡ ሰዎች ነው ምላችሁ በጣም አይ ቲንክ ዴይ ቶክ ቱ ማች ዊች ኢዝ 26% ካፕ አለብህ ማለት እኮ እንዴት አድርገህ ነው የምታተርፈው? ጓድ በኮሚሽን በምናምን ምናልባት እንግዲህ አሁን የሞባይል ባንኪንግ መጥቶ እሱን ስታስተላልፍ ምናምን በሱ ይህ ነው ላይክ ነው ሌትስ ሴይ ዳሽን ባንክ 2024 ፕሮፊት 6.4 ቢሊዮን አተረፍኩ ብለሃል። እንትን የለም ፕሮፊት ሪፖርት ፐብሊክሊ የማውጣት ግዴታ አለባቸው።
አኑዋል ሪፖርት ለ2023/24 ኦኬ ዳውንሎድ እያደረገ ነው። መቶ 26 ገጽ ቦርድ ኦፍ ዳይሬክተርስ ሪፖርት ኦን ሸሪያ ኦዲተርስ ሪፖርት ኦኬ የቱ ጋር እንሂድ ነው? ስቴትመንት ኦፍ ፕሮፊት ኦር ሎስ እንዴት አድርገህ ነው question is አሁን አይታችሁታል እዚህ ጋር ይሄ ነው የፕሮፊት ስቴትመንታቸው ከኢንትረስት ያገኘሁት ኢን ታውዘንድስ 17 ቢሊዮን ብር ነው አለ። ለኢንትረስት ያወጣሁት ማለት አሁን ያገኘሁት የሚለው አበድሬ ገንዘብ አበድሬ ካበደርኩት ገንዘብ ኢንትረስት ሰዎች የሚከፍሉኝ የሰበሰብኩት 17 ቢሊዮን ብር እንትን አድርግ ያለው ነው ሰብስብ ያለው ነው። ኢንትረስት ኤክስፔንሴ ግን በዛው ጊዜ ደግሞ እኔ ጋር ገንዘብ ላስቀመጡ ሰዎች ኢንትረስት የከፈልኳቸው 5 ቢሊዮን ነው። ስለዚህ ዲፍረንሱ 12 ቢሊዮን ነው። ከኢንትረስት 12 ቢሊዮን አግኝቻለሁ። ፊስ ኤንድ ኮሚሽን 5 ቢሊዮን 4 ቢሊዮን አዘር ኦፕሬቲንግ ኢንካም ምናምን ሲደመር 17 ቢሊዮን ቶታል ኦፕሬቲንግ ኢንካም 189 ሎስ ነው። ኢምፕሎይ ቤነፊት ኤክስፔንስ ኢንካም ታክስ ኤክስፔንስ ፕሮፊት ኦፍ ዘ የር 4 ቢሊዮን ፊስ ኤንድ ኮሚሽንስ እኔ እንዴት አድርገው ይሄን እንዳመጡት ይሄ ቢጣራ ቢመረመር ኢንትረስት ኢንካማቸው ቢመረመር 10 ቢሊዮን 19 ካሽ ኤንድ ባላንስስ ዊዝ ባንክስ I'm telling you. Loans and advances to customers 108 ቢሊዮን IFP financing investment other assets investment properties total assets liabilities ኦዲተር የለም equity retained like no total equity እኔ ከኔ በላይ ከኔ የተሻለ የአካውንቲንግ ልክ ነው እውቀት ያለው ሰው ኤኒዌይ ምን አግብጦኝ ነው እዚህ ውስጥ የገባሁት። ግን እዚህ ጋር አሁን አሴት ብለውታል።
ካሽ ኢን ባላንስስ ዊዝ ባንክስ ይሏቸዋል። ሌሎች ባንኮች ያስቀምጣል ላይ ነው። ከሌሎች ባንኮች ጋር ያለን ገንዘብ ወደ 20 ቢሊዮን ብር አለን ነው የተቀመጠ። እንግዲህ ኢንትረስት ሰበስቡበት አይሰበስቡበትም ሌላ ጉዳይ ነው። ብሔራዊ ባንክ ለምንድን ነው ሪዘርቭ ምናምን ብለው ያስቀመጥነው 10 ቢሊዮን አለ ነው የሚለው። ኦኬ ላያብሊቲ ጋር ኔ ይቅርታ 108 ላያብሊቲ ከስተመር ዲፖዚት አሁን ጥሩ ጥያቄ ይመጣል ማለት ነው። ናው 145 ቢሊዮን ብር ሰው እኔ ጋር አስቀምጧል እያለ በ2024 ዓ ም 108 ቢሊዮን ብር አበደርኩ እያለ ነው። 108 የ145 18% ነው ወይ? ገብታችኋል? ስለዚህ ዝም ብለው ነው የሚዘባርቁት ነው ወይስ ማለት የገባው ሰው ላይ 108 ለ145 108 ሲካፈል ለ145 75%ን አበድረውታል ነው። Am I right? Or the directive says what? Like, credit ceiling. I'm trying to understand, all right? The committee agreed that lifting the credit growth ceiling is an important step in advancing the new monetary policy framework, with the policy rate serving as the key signal of NBS stance. However, to safeguard financial stability and preserve recent progress in reducing inflation, in that fully removing the ceiling at this stage would be imprudent given NB's firm commitment to a tight monetary policy. While the removal of ceiling had been anticipated for September 2025, contingent on sustained disinflation, the committee recommended retaining a credit growth target for now with a moderate upward adjustment. Accordingly, the committee has decided to raise the credit growth target for 80% to anyways ከረስ ወጣው ነው የሚመስለኝ። ወይ ዳይሬክቲቭን አልተረዳሁትም ወይስ credit growth ceiling. I hope ምንድን ነው የሚባለው ታይም አለኝ ብዬ አስባለሁ። the above directive suggesting that as per the directive, banks couldn't lend more than 26% of their customer deposit or something else. ማለት አንደርስታንዲንግን ሜቢ እኔ በተነሳሳተ መንገድ ተረድቼው እንዳይሆን ዳይሬክቲቭን ጉዳይ ባይሆንም እግረ መንገድ ያለ ምክንያቱም እንዴት አድርገህ ነው
The banks currently lend like what the credit growth ceiling means. The credit growth ceiling sets a limit on how much banks in a year, all right, compared to the previous year. Okay. ስለዚህ 26% ነው ማደግ የሚችለው ነው የሚለው። ኦኬ አይ ቲንክ ያው እንግዲህ አይ ስታንድ ኮሬክትድ ታርሜያለሁ። 145 ከስተመር ዲፖዚት ኢንትረስት ኢንትረስት ኢንከም 13 አይ ቲንክ 13 407 751 ሲካፈል 17 442 190 ኦኬ አይ እኔ አም ሮንግ 13 407 751 what you call it 751 ማይነስ 17 442 190 ሲካፈል 13 407 751 ያ ጥሰውታል ነው አሁንም ቢሆን እንደኔ ነው እንደኔ ምክንያቱም ክሬዲታቸው እንግዲህ ሚለው ማለት ነው በኢንትረስት ኢንካማቸው ሄደን ነው የምላችሁ። ባለፈው ዓመት ካበደራችሁት ብድር በሚቀጥለው ዓመት ስታበድሩ የብድር እድገታችሁ ከ18% በላይ አይብለጥ ነው የሚለው። ኢንትረስት ሬቱን ማሳያ አድርገን ከወሰድ ነው ግን 30% ነው። አሁን ለምሳሌ እንትና ያደገው ማን ነው ስሙ? አሁን እንደምናየው ምክንያቱም ይሄን ስታቀናንሱት ወደ 4 ቢሊዮን ምናምን ይመጣል። ያን 4 ቢሊዮን ስንት ነው? የ13 ቢሊዮን ስትሉት እንግዲህ እኔ በሰራሁት ወደ 30 ነው ይመጣልኝ። ስለዚህ ቢያንስ ነው ላይ 2024 ላይ unless we say that directive is introduced ምናምን ኤኒዌይ የሆነ ሆኖ የኔ ሚስ አንደርስታንዲንግ ነው ብዙ ያመላለሰኝ ከይቅርታ ጋር። ይሄ ያለፈበት ህግ ነው ያለፈበት ህግ ነው አንድ። ስለዚህ ዳኪመንቱ ያረጀ ነው ከወቅታዊ መረጃው አንጻር ማለት ነው። ወቅታዊ መረጃው እንግዲህ መቼ ነው? did you have information when the 18% credit growth ceiling was set? Did you have information on as to when the credit growth ceiling was set at 18%? መቼ ማለት የ18%ቱ yes as much monetary policy March NEP okay number two from 14% to 18% in March 20 what about when the directive was changed from mandatory bond purchase into
credit growth ceiling. Then we issued a directive, like bonds as part of, for example, one article, the mandatory banks at 5-year treasury bonds at so okay. My apologies. ይሄ አዲስ ነው አይ ቲንክ እንግዲህ ለዛም ነው እንግዲህ what I'm trying to say is ተሳስቻለሁ ማለት ምንድነው መሰላችሁ እንትን ነው እኔ መጀመሪያ ይሄ ቦንዱን ነው ማውቀው ገብቷችኋል 27% ቦንድ ግዙ የሚባለውን ወይንም ቦንድ ግዙ የሚባለውን ነገር አውቀው ነው እና እሱ መቼ እንደተለወጠም አላወቅኩም ስለዚህ አሁን 18 26 ሲሉ እኔ ዝርዝር ውስጥ ገብቼ አላየውም ግን ሐሳቡ ያኛው ነው አእምሮ ውስጥ ያለው ግን አዚታይንስ አውት በቅርብ ነው ይሄ አሁን ለምሳሌ እንትኑም የተጀመረው ማለት ነው ለምሳሌ ከዚህ ከቦንድ ግዙ ወጥተው in other words restriction ማስቀመጥነ ላይክ ነው እንትናችሁን ክሬዲታችሁን ከዚህ በላይ አታሳድጉት ብለው ሬስትሪክት ማድረግ የጀመሩት በቅርብ ነው ክሬዲታችሁን ለምሳሌ በ18% በላይ አታሳድጉት አሁን ደግሞ ከ26 በላይ % በላይ አታሳድጉት የሚል ሬስትሪክሽን የመጣው አሁን ነው ስለዚህ የኔ ሚስ አንደርስታንዲንግ ሴንስ አልሰጠ ብሎኝ ነው ላይክ ነው እኔ በተረዳሁበት መልኩ ከነበረ አይሆንም ነው አሰራሩ ልክ አይደለም it's a total misunderstanding I apologize ግን ይሄ መረጃ ያረጀ ነው ኢነሰንስ በምን አረጀ መሰላችሁ ላይክ ነው የዛሬ ዓመት ምናምን አካባቢ ያረጀ ኦፍ ኮርስ ይሄ ደግሞ ዶክመንት የወጣው በ2019 ምናምን ነው ስለዚህ ስንጠቀልለው አርጅቷል እኔ ማርጀቱን አልተረዳውም ሁለተኛ አዲሱን በድሮ አንደርስታንዲንግ ነበር ስረዳው የነበረው አዲሱ አንደርስታንዲንግ ደግሞ ሲመጣልኝ አዲሱ አንደርስታንዲንግ ራሱ በትክክል አልተረዳውትም ነበር ገና በትክክል ስረዳው ደግሞ ስቲል አሁን ለምሳሌ 2024 ላይ ካያችሁት ዳሽን ባንክ ክሬዲቱን 2024 ክሬዲቱን በ30% ነው ያሳደገው እንደኔ ነው የምላችሁ ዳይሬክቲቭ ግን የሚለው በ18 ነው ስለዚህ ጥሶታል ነው ዳይሬክቲቭ ዳሽን ባንክ ዳይሬክቲቭን እንደጣሰና እንዳልጣሰ የምናውቀው መቼ ነው ማን ነው ስሙ ያለኝ ሪፖርት የ2024 ነው የ2025 ብሎ ሪፖርት ካወጣ ላይክ ነው ገና ሲያወጣ የዛኔ ነው ልናየው የምንችለው ነው አሁን 2023-24 ነው ሪፖርት ያወጣው we cannot say 2024-25 ላይ አውጥተን ብናየው ዳይሬክቲቭን ተገዝቶበታል ወይስ አልተገዛበትም ከተገዛበት እንዴት አድርጎ ነው ይሄን ሁሉ ቢሊየን ብር ያተረፈው we are going to see like ነው አኑዋል ሪፖርቱ ላይ እንግዲህ ወይ ሪፖርት እንደዛ ነው ኤኒዌይ እንዳልኳችሁ ከጉዳዩ ውጭ ነው ወደዛ ሄጄ ነው ያየሁት ግን ይህንን እንደምድመው አንደር ዴቨሎፕ የሆነበት ምክንያት እነሱ የሚያቀርቡት እንግዲህ እነዚህን ሶስቱን ዋና ምክንያቶች ነው አንደኛው ምክንያት እነዚህ ሬጉሌተሪ በርድን አለ የቤቶች ዋጋ ውድ ነው ነገሮች ውድ ናቸው ምናምን ጨምቋቸው ሰው ላይክ ነው ገቢው በጣም ዝቅተኛ ነው የሚለው ነው አንደኛው ማለት ነው ሁለተኛው ኮንዶሚኒየም ከስተመሮቹን ይወስዳቸዋል ስለዚህ ወደ ሌላ የብድር ገበያ ለመሄድ አይሄዱም ነው እኔ ግን መልሼ ሳስቀምጠው
ሰዎቹ ገቢያቸው ዝቅተኛ ስለሆነ ነው። ያንን ነው አፎርድ ማድረግ የሚችሉት። 600 ሺህ ብር እንኳን ከፍሎ ኮንዶሚኒየም ለመግዛት 8 ሺህ ብር ምናምን ይጠይቃል ሪፔመንቱ፣ የየወሩ ክፍያ ማለት ነው። ስለዚህ 8 ሺህ ብር ከደሞዙ ላይ ማስጎመድ የሚችል ሰው ማን ነው? ገብቷቸዋል። ሌላ ዋይል ትራንስፖርት ወጪውን፣ የቤት ወጪውን፣ በተለይ ደግሞ ማለት አስቡት 39 ሺህ ብር የሚያገኘው ሰው ከታክስ በኋላ ዛሬ እጁ ላይ የሚገባለት ደግሞ 24 ሺህ ነው። ኢቨን ቱዴይ ነው የምላቸው። ስለዚህ ብዙ ሰው ስለማይችል ነው እንጂ ኮንዶሚኒየሙ ስለወሰደው አይደለም። ሰው ገቢ ቢያገኘው ኮንዶሚኒየሙን ጥሎ ወደ ሌላ ይሄዳል። ኮንዶሚኒየሙ ወደ ሌሎች ይሄድ ነበር። የመጨረሻው ባንኮች 27% ቦንድ ግዙ ይባላሉ ነው። እኔ ደግሞ ማለት ቦንድ ግዙ ይባላሉ፣ ይሄኛው 27%። ያኛውን በትክክል አጥርቼ አልሰማሁትም ነበር፣ አዲስ ስለነበረ አጥርቼ አልሰማሁትም። ዝም ብሎ ተመሳሳይ ነገር ነው ብዬ። ለውጥ አለች። ለውጧ ግን ምንድን ነው? ሴም ቲንግ ነው እኔ እንደሚመስለኝ። አሁን 27% ቦንድ ግዛ ተባልክ፣ ክሬዲት ሬቲንግ አታሳድገው ተባልክ። ሪሊ ካልኩሌሽኑን ሰርቶ አንድ ሰው እንዴት ልበላችሁ፣ ለምሳሌ የዳሽን ባንክ ብትወስዱ በ2017 16 15 ምናምን ምን ያህል አተረፈ፣ ምን ያህል ክሬዲት ሬቲንጉን አሳደገው፣ 27% ቦንድ መግዛቱ ምናምን ብላችሁ አናላይዝ አድርጋችሁ የትኛው ሬጉሌሽን ዝም ብሎ ስሙ መቀየሩ አይደለም ታይት ማድረግ ነው። ኳንቲቴቲቭ ታይትኒንግ ላይ ናቸው። ኳንቲቴቲቭ ታይትኒንጉ which one is more which one is more tightening የሚለውን ለመመለስ አናሊሲስ ይጠይቃል ነው አናሊሲስ ይጠይቃል። እኔ እንደሚመስለኝ መንግስት የህዝብ ወይ ሊሆን ይችላል። በጣም ስኬፕቲክ ሆንኩኝ፣ ግን እየሸወደ ነው። ገብቷችኋል? ያው ነው ዩዶን ነው አሻል እንደዚህ ብዬ ጠቅጣላለሁ ነው ይመስለኛል ነው። ካልሆነና ይሄኛው ሞር ላይክ ነው ኳንቲቴቲቭ ኢዚንግ ካለው ነው ፊገሮቹን አደማምራችሁ ነው ኳንቲቴቲቭሊ ኢዚንግ ነው ኳንቲቴቲቭሊ ታይትኒንግ ነው የሚለውን መመለስ የምትችሉት። ምክንያቱም ኮምፕሊትሊ ነው ላይክ ነው 27% ቦንድ አንስቻለሁ ብሎ ግን ክሬዲት ሬትህን ከ18 በላይ አታሳድገው ይላል ከባለፈው ዓመት። it depends on a lot of things which one is more tightening or which one is more easing ብሎ ለመወሰን ማለት ነው። ስለዚህ ይሄን በዚህ ልዝጋ። አፎርደብል ቴን ጋፕስ የሚለውን በ86ኛው ለማየት ያብቃኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ